ድፍድፍ ነዳጅ እንደ ስሙ ድፍድፍ ሲሆን የተለያዩ የሙቀት መጠኖች ውስጥ በማለፍ ዘርፈ ብዙ አገልግሎቶችን የሚሰጡ ተረፈ ምርቶችን ያበረክታል። ከነዚህ ተረፈ ምርቶች ውስጥ ፈሳሽ የሆነው ክፍል 48% ሲሆን የተቀረው ክፍል ጠጠር ነው። ይህ ፈሳሽ ክፍል በበኩሉ እንደሚያልፍበት የሙቀት መጠን ነዳጅና ሌሎች የካርቦን ስብስቦችን ማለትም አብዛኛውን ጊዜ በጎማ ወይም ፕላስቲክ ቅርጣን መልክ ያሉ ግብዓቶችን የሚሰጥ ሲሆን ፓራፊን የተባለውን የቆዳ ማለስለሻ ቅባትም የምናገኘው ይህን ሂደት ካለፈ በኋላ ነው። ከዚህ የፈሳሽ ክፍል በተለያየ የሙቀት መጠን የማሳለፍ ሂደት ናፍጣ፣ ኬሮሲን፣ የአውሮፕላን ነዳጅና ሌሎችም የሚገኙ ሲሆን የመጨረሻው ተረፈ ምርት ደግሞ ለመንገድ አስፋልት ጥቅም ላይ የሚውለው ቅርጣን ነው። ጠጣር ከሆነውና የካርቦን ተፈጥሮ ካለው ክፍል ደግሞ ዕለት ተዕለት ከምንገለገልባቸው እንደ የጥርስ ብሩሽና የጥርስ ሳሙና መያዣ እንዲሁም ሌሎች የቤት ዕቃዎችን ለማምረት የሚያገለግሉ ግብዓቶችን፣ የመድኃኒት ካፕሱሎችን፣ የቆሻሻ ቅርጫቶችንና ሌሎች የፕላስቲክ መያዣዎችን ለማምረት የሚያገለግል ሲሆን አልባሳትን ለማምረት የሚያገለግሉ ጥሬ ዕቃዎችንም እናገኝበታለን። የተለያዩ ኤሌክትሮኒክ ሽቦዎችንና ኤሌክትሪክን የሚያስተላልፉ የኤሌክትሮኒክስ አካላትንም ለማምረት የሚያገለግል ግብዓትንም ከዚሁ ከድፍድፍ ነዳጅ ዘይት የሚገኝ ነው። ይህ ነዳጅ በኬሚካል ኢንዱስትሪ ውስጥ ከፍተኛ አበርክቶ ያለው ሲሆን ለመካናይዝድ ግብርና የሚያገለግሉ ዕቃዎችን ለማምረትም ሆነ ምርታማነትን ለማሳደግ የሚያገለግለውን ማዳበሪያን ለማምረት የሚጠቅሙ ቁልፍ ጥሬ ዕቃዎችንም ይሰጠናል።